ጌታ ስሙ ይባረክ። አባት ሆይ እናመሰግናለን። ይሄ ቃልህን የተጠማ ህዝብ እግዚአብሔር ሆይ ዛሬ ቃልህን ለመስማት ካንተ ለመማር መንፈስ ቅዱስ አንተን ለማድመጥ በዚህ ስለተሰበሰበ እጅግ አድርጌ አመሰግናለሁ። እያንዳንዳችን መንፈስ ቅዱስ ሆይ ከሰው ሳይሆን ካንተ ልንሰማ በዚህ ተሰብስበናልና እንድትነግረን፣ እንድትመክረን፣ እንድታቀናን፣ እንድታጥበን፣ እንድታነጻን፣ እንድትለየን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ቃልህ እግዚአብሔር ሆይ በኃይል ወደ እያንዳንዳችን እንዲመጣ ጌታ ሆይ እንደ ዋዛ ሳይሆን እንደ ተራ ንግግር ሳይሆን እንደ ኃያል እንደ እስትንፋሰ መለኮት ወደ እያንዳንዳችን እንዲመጣ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ካንተ እንድንሰማ በቃ የቆርኔሌዎስ ቤተሰቦች እንዳሉ ከእግዚአብሔር እንደሚሰማ እግዚአብሔር እንደሚሰማ እንሰማችኋለንና ተናገሩ እንዳሉ እግዚአብሔር ሆይ አሁን ካንተ እንደሚሰማ ሰው እያንዳንዱ ልብ ተዘጋጅቶ እንዲሰማ በጌታ በኢየሱስ ስም ጸልያለሁ። እኔ ለባሪያህ የምናገረውን ቃል በአንደበቴ ላይ እንድታስቀምጥ ጸልያለሁ። የሚሰሙኝ ጆሮች የሚሰሙኝ ልቦች ሁሉ በጌታ በኢየሱስ ክርስቶስ ስም በመንፈስህ ኃይልና ጉልበት የተቃኙ እንዲሆኑ ጸልያለሁ። ጊዜውን ላንተ አሳልፈን ሰጠን በኢየሱስ ስም። ዛሬ እንግዲህ ከምዕራፍ 28 እስከ 30 ድረስ ያለውን ነው የምንመለከተው። ምዕራፍ 28 ላይ ስንጀምር ስናነብ እንዳያችሁት እግዚአብሔር ለሙሴ የዕለቱን የሳምንቱን የወሩን መስዋዕትና ማስተሰሪያ እንዴት እንደሚያቀርቡ በዓላትን እንዴት እንደሚያደርጉ የነገረበትን ክፍል ነው የምናገኘው። ቁጥር 2 ላይ የእስራኤል ልጆች እንዲህ ብለህ እዘዛቸው ይላል። እዘዛቸው መብሌን ለኔ ጣፋጭ ሽታ እንዲሆን በእሳት የተደረገውን ቁርባኔን መባዬን በየጊዜው ታቀርቡልኝ ዘንድ ጠብቁ ይላል። ሁለት ነገር፣ አንደኛ ትእዛዝ ነው እዘዛቸው ይላል። ሁለተኛ ደግሞ የማያቋርጥ እንደሆነ በየጊዜው ታቀርቡልኝ ዘንድ ጠብቁ በላቸው ብሎ ሲነግረው እናያለን። እና ስለ አምልኮ ነው እንግዲህ ይሄ ክፍል የሚያወራው ስለ አምልኮ ነው። አምልኮ ወገኖቼ አንዳንድ ጊዜ ሲመቸን የምናደርገው ልምምድ ሳይሆን ከእግዚአብሔር ጋር ያለን የማያቋርጥ መደበኛ ግንኙነት ነው። የማያቋርጥ መሰጠት፣ የማያቋርጥ ዲቮሽን የምንለው ማለት ነው። እስራኤላውያን የሆነ ጊዜ ሲሰማቸው እግዚአብሔር የሆነ ጸሎታቸውን ሲመልስ ወይንም ደግሞ በሳምንት አንድ ቀን እንዲያመልኩት ሳይሆን እግዚአብሔር እዘዛቸው አለና በየጊዜው በእያንዳንዱ ሲዝን በየማለዳው በየምሽቱ በየሳምንቱ በየወሩ በየበዓላቱ አምልኳቸውን እንዳያቋርጡብኝ እዘዝልኝ ብሎ እግዚአብሔር ሲናገር እናያለንና ብሩክዬ ካለ እንደው በቃ ዛሬ እነዚህን ክፍሎች እያጠናሁኝ በቃ ስለ አምልኮ አለመቋረጥ እያሰብኩኝ በጣም ሪጆይስ እያደረግኩኝ ነበርና ማምለክ አየር የማይቋረጥ ከሆነ ማምለክ አይቋረጥም። እግዚአብሔር በየጊዜው አምልኮዬን አቅርቡልኝ እዘዝልኝ። ደግሞ ይሄንን ሰጀስት አድርጋቸው አይደለም ያለው፣ ሰጀስሽን አይደለም። አምልኮ በሰጀስሽን አይደለም የተሰጠን። ብታመልኩኝ ጥሩ ነው አይደለም ያለን እግዚአብሔር። አንዳንዴ አምልኩኝም አይደለም ያለው እግዚአብሔር። ያለማቋረጥ በየጊዜው እንድናመልክ ታዘናል። ትእዛዝን የሰጠው እግዚአብሔር ማለት ነው። እና ቁጥር 4 ላይ አንዱን ጠቦት በማለዳ ሌላውን ጠቦት በማታ አቅርብ ብሎ ሲናገር እናያለን። አያችሁ ወዳጆቼ፣ ንጋትና ምሽት በእግዚአብሔር ቸርነትና ምሕረት የምናገኛቸው ስጦታዎች ስለመሆናቸው እውቅና እንድንሰጥ ይፈልጋል። ክብር ለእግዚአብሔር ይሁን። ነግቶ የነቃ ነው እግዚአብሔር ስለደገፈን ነው። ዳዊት እንደዛ አይደለ? እኔ ተኛው አንቀላፋሁኝ አለ። አንቀላፍተው የቀሩ ብዙ አሉ፣ እኔ ግን እግዚአብሔር ደግፎኛልና ነቃ። በማለዳ ማምለክ ያለብን ለምንድን ነው? ምክንያቱም እግዚአብሔር ደግፎን ስለነቃ፣ ያንን የምህረት ቀን እንደገና ስጦታ አድርጎ ስለሰጠን፣ ያንን የንስሐ ቀን፣ ያንን የአገልግሎት ቀን እንደገና ምህረት አድርጎልን እግዚአብሔር ስለሰጠን በማለዳ እግዚአብሔርን እናመልካለን። ሃሌሉያ! እግዚአብሔር ደግፎን ስለነቃ። ደግሞ ቀኑን ውለን ስንገባ በተከበበ ከተማ፣ ብዙ ነገር ባለበት ከተማ፣ ብዙ በቃ ጠላታችን በሚፈልገንና ሊያጠፋን ሊደመስሰን ከምድረ ገጽ ስማችንን ሊሰርዘው በሚፈልገው ጠላታችን ፊት ጠብቆ እግዚአብሔር እስከ ምሽት ስላደረሰን ለሱ ክብርን የምንሰጥበትና የምናመልክበት ነገር ይኖራል ማለት ነው። ስለዚህ አምልኮ የማይቋረጥ ነገር ነው። በጠዋትም አምልኩኝ ይላል እግዚአብሔር። በጠዋት ሰውልኝ፣ በማታ ሰውልኝ ይላል። በየጊዜው እንዲሰውልኝ ትእዛዝን ስጣቸው ለእስራኤል ልጆች ይላል። ሃሌሉያ! ትእዛዝ ነው በሉ እስኪ። የውዴታ ግዴታ የሚባል ነገር አለ በመጽሐፍ ቅዱስ። ትእዛዝ ስለሆነ ዝም ብለን የሆነ እንዴት ከግዴታ የወጣ ግዴታ ስለሆነ ልባችን አብሮ ሳይተባበር የምናደርገው ነገር ነው ማለት አይደለም። ባለፈው ብለናል አይደለ? የውዴታ ግዴታ። አምልኮ ውዴታም ነው ግዴታም ነው።
ወደን የምናደርገው ግን የታዘዝነው ነገር ነው። የተለቀቅነው ልናመልክ ነው አይደለ? እግዚአብሔር ከግብፅ ምድር ህዝቡን ሲያስለቅቅ የተናገራቸው ነገሮች አንዱ ያገለግለኝ ዘንድ፣ ሁለተኛው ያመልከኝ ዘንድ፣ ከዛስ በምድረ በዳ በዓልን ያደርግልኝ ዘንድ ህዝቤን ልቀቅ ብሎ ነው። በዓላማ የተለቀቀ ሰው፣ ሊያመልክ የተለቀቀ ሰው፣ ሊያገለግል የተለቀቀ ሰው፣ ለእግዚአብሔር በዓልን ሊያደርግ የተለቀቀ ሰው፣ የእግዚአብሔርን ድንቅና ተአምራት በጎነቱን ሊያወራ የተለቀቀ ሰው የተለቀቀበትን ዓላማ ዘንግቶ ሌላ ኑሮ አይኖርም ማለት ነው። ሃሌሉያ። ለማምለክ ተለቀናል፣ ስለዚህ እግዚአብሔርን እናመልካለን። ለማገልገል ተለቀናል፣ እግዚአብሔርን እናገለግላለን። በዓል እያደረገን የእግዚአብሔርን ድንቅና ታምራት መልካምነቱን ልናስብና ልንናገር ተጠርተናል። የእርሱን በጎነት ልትናገሩ የተመረጣችሁ ትውልድ ናችሁ አለን አይደለ ጴጥሮስ? ለመናገር የተጠራ ሰው ዝም አይልም። ለማምለክ የተጠራ ሰው ዝም አይልም። ለማገልገል የተጠራ ሰው እጁን አጣጥፎ አይቀመጥም። በየጊዜው አድርጉት፣ ሳታቋርጡ አድርጉት፣ ትእዛዝ ነው ይለናል ማለት ነው እግዚአብሔር። ወደን የምናደርገው ግን የታዘዝነው ነገር ነው። ሃሌሉያ። የአንዳንድ ጊዜ ጉዳይ አይደለም። ሲመቸን የምናደርገው ሲሰማን የምናደርገው ነገር አይደለም። ማምለክ አየሬ ነው። ሃሌሉያ። ጌታ ይባረክ። ሲሰማን ነው እንደምንተነፍሰው። ደስ ሲለን ዛሬ ቀኑ በጣም ብራይት ነው ብለን ነው እንደምንተነፍሰው አይደለም አይደለ? ለመኖር መተንፈስ እንደሚያስፈልገን ከእግዚአብሔር ጋር ባለን ግንኙነት አምልኮ እስትንፋሳችን ነው ማለት ነው። ሃሌሉያ። ክብር ለኢየሱስ ይሁን። እሳቱ ከመሰዊያው ላይ እንዳይጠፋ እግዚአብሔር ሲያዝ እናስታውሳለን። እና እሳቱ ከመሰዊያው ላይ እንደማይጠፋ ሁሉ አምልኳችንም ሁል ጊዜ በፊቱ እንዲነድ ይፈልጋል። ሁል ጊዜ በፊቱ እንዲነድ ይፈልጋል። እንዲቀዘቅዝ አይፈልግም። የእግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 እስከ 18 ድረስ እንደዚህ ያለ ሐዋርያው ጳውሎስ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። አምልኮ ወዳጆቼ ከሁኔታ ጋር የተገናኘ ነገር አይደለም። እዚህ ቦታ ላይ በሁሉ አመስግኑ የሚለው ስለ ሁሉ አይደለም የሚለው። አንዳንዱ ነገር ለምሳሌ ጠላት ያደረሰብንን ዲስትራክሽን፣ ጠላት ያመጣብንን ክፉ ነገር እያሰብን እንድናመሰግን ስለ ሁሉ አመስግኑ አይደለም ያለን የእግዚአብሔር ቃል። በሁሉ በምታልፉበት ነገር ሁሉ በሁሉ ውስጥ ሆናችሁ ግን እግዚአብሔርን አመስግኑ። ለምን? እዚህ ጋር የተጠቀሰው ምስጋና የአምልኮ ምስጋና ነው። ነገሮች ስለተደረጉ፣ ስለተሳካ፣ ስለሆነ፣ ጸሎት ስለተመለሰ የምናደርገው ሳይሆን ከሁኔታ ጋር የማያያዝ በማንኛውም ሁኔታ ውስጥ ሆናችሁ በሁሉ አመስግኑ ማለት በማንኛውም ሁኔታ ውስጥ ሆናችሁ አመስግኑ። ለምን? እሱ ስለሚገባው ሃሌሉያ። እግዚአብሔር መልካም ስለሆነ እግዚአብሔር ምስጋናችንን ሊቀበል ስለሚገባ ሳታቋርጡ ጸልዩ፣ በሁሉ አመስግኑ ይላል። በሁሉ ይሄ አቲቲዩድን ነው የሚያሳየው፣ አመለካከትን ነው የሚያሳየው፣ የልባችንን ቅኝት ነው የሚያሳየው። ሳታቋርጡ ጸልዩ ማለት ወዳጆቼ በምንሄድበት ቦታ ሁሉ በልሳን እያነበነብን እንሄዳለን ማለት አይደለም። ሳታቋርጡ ጸልዩ ማለት ሌላ ወሬ አናወራም፣ ሌላ ስራ አንሰራም ማለት አይደለም። ነገር ግን ግንኙነታችሁ አይቋረጥ፣ ኮኔክሽናችሁ አይቋረጥ። በእያንዳንዱ ነገር ውስጥ እግዚአብሔርን አካል አድርጉት፣ ተሳታፊ አድርጉት፣ መሪ አድርጉት፣ ጌታ አድርጉት፣ ገዢ አድርጉት፣ የበላይ አድርጉት ማለት ነው። ለምሳሌ ስንወጣ ጌታ ሆይ በሚሄድበት ስፍራ ከሄድን በኋላ ደግሞ እዛ በተገኘንበት ስፍራ ምን እንድል ትወዳለህ? ምን እንዳደርግ ትወዳለህ? ባለንበት ቦታና በምናደርገው ነገር ሁሉ እግዚአብሔርን የዛ ነገር አካል ስናደርገው ሳናቋርጥ መጸለይ ማለት ይህ ነው። ውስጣችንን እየሰማን መንፈስ ቅዱስን ኮሚኒኬት እያደረግን ኮንሽስ ሆነን በእግዚአብሔር ፊት እንደምንናገር፣ በእግዚአብሔር ፊት እንደምንሰራ፣ በእግዚአብሔር ፊት የምናደርገውን ነገር ሁሉ እንደምናደርግ፣ እግዚአብሔርን ወክለን እንደምናደርግ፣ እግዚአብሔር እያየን እንደሆነ እኛም ደግሞ በእግዚአብሔር ሕልውና ውስጥ እንደሆነን ኮንሽስ ሆነን ስንንቀሳቀስ ሳናቋርጥ እየጸለይን ነው። ያለማቋረጥም እያመለክን ነው። ያለማቋረጥ ለእግዚአብሔር እውቅና እየሰጠን ነው ማለት ነው። ክብር ለኢየሱስ ይሁን። ከዛ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። እግዚአብሔር ግንኙነታችን ለሰከንድ እንዲቋረጥ አይፈልግም። በእያንዳንዱ ሞመንት እንድናስበው ይፈልጋል። እስራኤላውያንን ያቸው፣ ሙሴን ይዩት እስኪ። በእያንዳንዱ ነገር እግዚአብሔር ኢንቮልቭ ካላደረገ ሙሴ አይሆንለትም፣ በቃ አይሆንለትም። አንድ ተራ ነገር እንኳን ብቻውን አይወስንም ሙሴ። ቆይ እዛ ጋር በግዞት አስቀምጡልኝ እግዚአብሔር የሚለኝን ከሰማሁ በኋላ ነው መወሰን ይላል። እግዚአብሔርን ጣልቃ ሳያስገባ የሚያደርገው ነገር የለም። ሳያቋርጡ መጸለይ፣ በሁሉ ማመስገን፣ ሁል ጊዜ ያለማቋረጥ ማምለክ ማለት እንደው እጃችንን ዘርግተን ቀኑን ሙሉ ሃሌሉያ ስንል እንውላለን ማለት ሳይሆን የአእምሯችን ቅኝት፣ የልባችን ሀሳብ፣ ኮንሽስነሳችን በእግዚአብሔር መገኘት፣ በእግዚአብሔር አምላክነት፣ በሱ ጌትነት፣ በሱ የበላይነት፣ በሱ መሪነት፣ በሱ መልካምነት
በሱ ህልውና የተቃኘ ሲሆን ያለማቋረጥ እየጸለይን ነው፣ ያለማቋረጥ እያመለክን ነው። እግዚአብሔር ኢንቮልቭ እያደረገ ነው ህይወታችን ላይ ማለት ነው። ጌታ ይመስገን። ቁጥር 9 ላይ በሰንበትም ቀን ነውር የሌለባቸውን 2 የ1 ዓመት ተባት የበግ ጠቦቶች ለእህልም ቁርባን በዘይት ተለወሰ ከመስፈሪያው ከ10 እጅ 2 እጅ መልካም ዱቄት የመጠጡንም ቁርባን ታቀርባላችሁ። በዘወትር ከሚቃጠለው መስዋዕት ሌላ ከመጠጡም ቁርባን ሌላ በየሰንበቱ ሁሉ የምታቀርቡት የሚቃጠለው መስዋዕት ይህ ነው ይላል። የዕለት መስዋዕት እንደሚፈልግ እግዚአብሔር ተናገረ። ማለዳ ላይ የዕለት መስዋዕታችሁን እፈልጋለሁኝ አለ እግዚአብሔር። ምሽት ላይ የዕለት መስዋዕታችሁን እፈልጋለሁኝ አለ እግዚአብሔር። ከዛ ደግሞ ለዕለት ከምታደርጉት ሌላ ደግሞ በሳምንት ደግሞ እንድታቀርቡልኝ እፈልጋለሁኝ አለ። በየሰንበቱ መስዋዕት እንድታቀርቡልኝ እንድታመልኩኝ እፈልጋለሁኝ አለ። የሆነ ስፔሲፊክ ቀን ሰጥተን ደግሞ ማለት ነው። ክብር ለኢየሱስ ይሁን። ልክ በቃ አሁን ቤተክርስቲያን እንደምናደርገው በየዕለቱ አምላኪዎች ነን። በየዕለቱ ከእግዚአብሔር ጋር ኮሚዩኒኬት እናደርጋለን፣ ኮሚኒየን እናደርጋለን፣ ህብረት እናደርጋለን። ከዛ ደግሞ በየሳምንቱ ደግሞ ጊዜ መድበን ምንድነው እግዚአብሔር በሳምንት ነው እንደሚገኘው እግዚአብሔር በሳምንት ነው እንደሚመለከው አንልም። በየዕለት ከምታደርጉት ሌላ በየሳምንት ደግሞ ጊዜ እንድትሰጡኝ ይፈልጋለሁ። በየሳምንት ደግሞ ስፔሲፊክ ታይም ሰጥታችሁ እንድትሰውልኝ ይፈልጋለሁ አለ እግዚአብሔር። ሃሌሉያ። ስለዚህ የቀደመችው ቤተክርስቲያን የመጀመሪያዊቱ ቤተክርስቲያን ይህንን ስርዓት አስቀጥላ በሳምንቱ የመጀመሪያ ቀን ሁሉም ከያለበት ቦታ ተሰብስቦ በየዕለት ሲያመልክ የኖረ ሁሉ በየሳምንት ደግሞ ተሰብስቦ የጌታን ፊት ይፈልጋል፣ ተሰብስቦ ያመልካል። ባለው ነገር ሁሉ እግዚአብሔርን ያመልካል። ይተያያሉ፣ በጌታ ፊት ይሰበሰባሉ። ይሄ ከዕለት አምልኳቸው ውጪ የሆነ ነገር ነው ማለት ነው። ሃሌሉያ። ስለዚህ ሰንበት የሚያርፉበት ብቻ ሳይሆን ሪኮኔክት የሚያደርጉበት ከእግዚአብሔር ጋር ያላቸውን ግንኙነት እርፍ ብለው የሚቃኙበትና ለሚቀጥለው ሳምንት በሳምንቱ የመጀመሪያ ቀን ነው የሚገናኙት ከቀድሞ ቤተክርስቲያን ጀምሮ ያለው ታሪክ ማለት ነው። ስለዚህ ለሚቀጥለው ሳምንት ከእግዚአብሔር ጋር ሪኮኔክት አድርገው እንደገና ግንኙነታቸውን አድሰው ኃይልን ተቀብለው ሪሌሽንሽፓቸውን አድሰው ግንኙነታቸውን ቃኝተው የሚወጡበት ነው ማለት ነው። ስለዚህ ዕለታዊ ብቻ ሳይሆን ሳምንታዊም እፈልጋለሁኝ አለ እግዚአብሔር። ሳምንታዊም እፈልጋለሁኝ አለ። አሁን እንደዚህ ከቤተሰቦቻችን ከልጆቻችን ጋር እኮ በየቀኑ እንገናኛለን አይደለ? ጠዋትም ማታ ምናምን እንገናኛለን። ግን ደግሞ በሳምንት አንድ ቀን ይሄ የፋሚሊ ታይሜ ነው፣ ይሄ የቤተሰብ ጊዜ ነው፣ ለማንም አላስነካው እንላለን። እንደ ቤተሰቦችሽን ጠዋትም ማታም ታገኛቸው ይል እንዴ? አዎ ጠዋትም ማታም አገኛቸዋለሁ። ግን ደግሞ በሳምንት አንድ ቀን ሰጥቼ ደግሞ ከነሱ ጋር እሁድ ከሰዓት ሊሆን ይችላል ወይ የሆነ ቀን ከነሱ ጋር በሳምንት አንድ ቀን ሰጥቼ ደግሞ በቁም ነገር በቃ በየቀኑ ጠዋትና ማታ መገናኘታችን እንዳለ ሆኖ በሳምንት ደግሞ ጊዜ ሰጥቼ ከነሱ ጋር ያለን ሪሌሽንሽፕ እንደገና ሪኮኔክት እንደምናደርግ ማለት ነው። ልክ እንደዛ እግዚአብሔርም ቤተሰብ ስለሆነ የሚፈልገው የየዕለት አምልኳችን አለ፣ የየዕለት ጸሎታችን አለ፣ የየዕለት ኮሚኒኬሽናችን አለ። ከዛ ደግሞ ሳምንታዊ የሆነው ሆም ብለን ኦን ፐርፐስ ጊዜ ሰጥተን ከቅዱሳን ጋር ተሰብስበን እርፍ ብለን ሪኮኔክት የምናደርግበት ራሳችንን የምናይበት። ሃሌሉያ። እንደዚህ አይነት ጊዜ ደግሞ እግዚአብሔር ከኛ ጋር ይፈልጋል፣ ቤተሰባዊነት ስለሆነ ማለት ነው። አፍተሮል ያለን ግንኙነት። ስለዚህ ሰንበት የምናርፍበት ብቻ ሳይሆን እስራኤላውያን የሚያርፉበት ብቻ ሳይሆን ከእግዚአብሔር ጋር ያላቸውን ግንኙነት እርፍ ብለው የሚቃኙበትና ሪኮኔክት የሚያደርጉበትም ነው ማለት ነው። እውነተኛ እረፍት ማለት ወዳጆቼ ስራ ሁሉ መስራት ማቆም አይደለም። ከዚህ በፊት ተነጋግረናል አይደለ? ወደ ሰንበት የገባ ከስራው አርፏል ነው የሚለው። ከራሱ ስራ አርፏል። ከራሱ ስራ አርፎ ግን የእግዚአብሔርን ስራ ይሰራል ብለናል። ስለዚህ እውነተኛ እረፍት ማለት ስራን ሁሉ መስራት ማቆም ሳይሆን በእግዚአብሔር ሕልውና ውስጥ ጊዜ መውሰድና ከሱ ሰምቶ መውጣት ነው። እውነተኛ እረፍት አይድል መሆን አይደለም። አንዳንድ ጊዜ አረፍን እንልና ከእግዚአብሔር ከራሱ ልናርፍ እንፈልጋለን። ከእግዚአብሔር ከራሱ ማለት ነው። ከእግዚአብሔር አይታረፍም ወገኖቼ፣ ከስራ ነው የሚታረፈው። ከስራ አርፈን የት ነው የምናርፈው? በእግዚአብሔር ሕልውና ውስጥ። እውነተኛ እረፍት ያለው በእግዚአብሔር ሕልውና ውስጥ ስለሆነ ማለት ነው። አንዳንድ ሰው ከክርስትና ሁሉ ያርፋል። የሆነ ጊዜ ላይ ድክም የሚለውና ከክርስትና ሁሉ ያርፋል፣ ከእምነት ሁሉ ያርፋል፣ ከእግዚአብሔር ያርፋል። እንደዛ አይደለም። እረፍት ማለት በእግዚአብሔር ሕልውና ውስጥ የምናደርገው ቆይታ ነው። በእግዚአብሔር ሕልውና ውስጥ ሆነን ሸክማችንን የምናራግፍበት፣ ከሱ ጋር ሪኮኔክት የምናደርግበት፣ ለቀጣዩ ቀናችን፣ ለቀጣዩ ሳምንታችን፣ ለቀጣዩ ዘመናችን ከእግዚአብሔር ዘንድ የምንሰማበት ነው
እረፍት ማለት እውነተኛ እረፍት ማለት በህልውናው ውስጥ መቆየት ነው እንጂ ከህልውናው ወጥቶ አይድል መሆን፣ ቦዘኔ መሆን፣ ባተሌ መሆን አይደለም እውነተኛ እረፍት ማለት ነው። ማቴዎስ ምዕራፍ 11 ከቁጥር 28 እስከ 30 ድረስ ጌታ እንደዚህ ያለ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ። አሳርፋችኋለሁ። የት ነው ግን የሚያሳርፈን? በእርሱ ዘንድ ነው የሚያሳርፈን። ቀንበሬን በላያችሁ ተሸከሙ። አይገርምም? እረፍት እኮ ነው። እረፍት ላይ እኮ ነን። ጌታ ሆይ እኮ እረፍት ማለት ከስራችሁ አርፋችሁ ስራዬን የምትቀበሉበት ነው። የኔ ቀንበር እንደናንተ ቀንበር አይደለም። የናንተ ቀንበር የሚያጎብጥ ነው። የናንተ ቀንበር የሚያበልዝ፣ የሚያደክም፣ የሚያታክት ነው። የኔ ቀንበር ግን እንደዛ አይደለም። ቀንበሬን በላያችሁ ተሸከሙ። የእረፍት ቀንበር ነው። ከእረፍት የምትሸከሙት ነው። ከእኔ ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ አለና ቀንበሬ ልዝብ ሸክሜም ቀሊል ነውና። እረፍት ማለት ሸክማችንን ጥለን የእሱን ሸክም የምንቀበልበት። እረፍት ማለት ቀንበራችንን አውርደን የሚያጎብጠውን የሰው ቀንበር አውርደን የእሱን ልዝብ የሆነውን ቀንበር የምንሸከምበት። ሃሌሉያ። ሳምንቱን ሙሉ ስራ ከርሜ እንደገና ዛሬ ደግሞ ቸርች ብለው የሚደክሙ ሰዎች አሉ። ሳምንቱን ሙሉ ቢዚ ስለነበርኩኝ ዛሬ ማረፍ አለብኝ ብለው ከቸርች መቅረት የሚያስቡ ክርስቲያኖች አሉ። ወዳጆቼ የምናርፈው ከእግዚአብሔር ህልውና ወጥተን ሳይሆን ደክሞንም ከሆነ ዝለንም ከሆነ ታክተንም ከሆነ የምናርፈው በእግዚአብሔር ህልውና ውስጥ ነው። ሃሌሉያ። እውነተኛ እረፍት ያለው በእግዚአብሔር ህልውና ውስጥ ነው። ነፍሳችን በእርግጥ የምታርፈው በእግዚአብሔር ህልውና ውስጥ ስንሆን ነው። እርሱ ባለበት ራሳችንን ኮሚት አድርገን ተገኝተን እሱ በሚመለክበት በቅዱሳን ጉባኤ ተገኝተን በህልውና ውስጥ ስናርፍ ወዳጆቼ ሪሊ ሸክማችን ይንከባለላል፣ ቀንበራችን ይንከባለላል። የእሱን ቀሊል የሆነውን ልዝብ የሆነውን ተቀብለን በእውነተኛ እረፍት መውጣት ይሆነናል ማለት ነው። ስለዚህ ከእግዚአብሔር አይታረፍም፣ ከቤተ ክርስቲያን አይታረፍም፣ ከጌታ አይታረፍም። ከእግዚአብሔር ህልውና በመውጣት አናርፍም፣ በህልውና ውስጥ እናርፋለን፣ በቅዱሳን ጉባኤ እናርፋለን። ሃሌሉያ። ጌታ ይባረክ። ዩጎ ቤተክርስቲያን ፉል ታይም ነበርኩኝ፣ ሙሉ ጊዜ አገልጋይ ነበርኩኝ እና ለአዳር ጸሎቶች በጣም አሉ። በጣም ይጸለያል አዳር ጸሎት እና በሳምንት ውስጥ በተለያየ ግሩፕ አንድ ቀን በኳየር አንድ ቀን ደግሞ በጸሎት ህብረት በተለያየ ግሩፕ አንድ ቀን ደግሞ በሙሉ ጊዜ አገልጋዮች እንደዚህ ሄልዬ እዚህ ካለች ታውቃለች እና 3-4 ቀን ምናምን አዳር ጸሎቶች አሉ ቤተክርስቲያን ላይ እና እዛ በምናድርበት ጊዜ ምን እንባባላለን? ቢደክመን ራሱ በቃ በህልውና ውስጥ መተን እናርፋለን እንላለን። ሃሌሉያ። በህልውና ውስጥ መተን እናርፋለን። ቢደክመን ራሱ ደግሞ እዛ ስንሄድ የሚያገኘን ጸጋ አለ። ይገርማቸዋል። የሚያገኘን ጸጋ አለ። ለሚቀጥለው ቀን ኃይልን ተቀብለን እንወጣለን። ስለዚህ ስትደክሙ በህልውና ውስጥ ረፉ። ስትዝሉ ኑ ወደ ህልውናው፣ ኃይላችሁን ወደሚያድሰው ወደ ህልውናው ኑ። ወደ እግዚአብሔር ቤት ኑ። ወደ ቅዱሳን ማህበር ኑ። እግዚአብሔር ወደሚመለክበት፣ ቃሉ ወደሚነገርበት፣ ስሙ ወደሚጠራበት ኑ ወዳጆቼ። ጌታ ይባረክ። ስለዚህ ከዛ ቁጥር 11 ላይ እግዚአብሔር ደግሞ እንደዚህ ያለ በሳምንቱ ብቻ አይደለም በወሩ መባቻ ደግሞ ለእግዚአብሔር የሚቃጠል መስዋዕትን ታቀርባላችሁ አለ። 2 ወይፈን 1 አውራ በግ ነውር የሌለባቸው 7 የአንድ ዓመት ተባት የበግ ጠቦቶችን እያለ ይዘረዝራል ማለት ነው። በወር መባቻ ደግሞ የሚቀርብለት የየዕለቱን ነገራቸው፣ የየሳምንቱን ነገራቸው፣ የየወሩን ደግሞ ይነግራቸዋል ማለት ነው። በየወሩ ደግሞ እግዚአብሔር አዲስ ጅማሬ ይሰጣል። አዲስ ጅማሬ አዲስ እድል ነው ወገኖች። እግዚአብሔር አዲስን ዓመት ሲሰጥ ልክ እንደኔና እንደናንተ ዓመቱን ዋጅቶ እንደዚህ በቃ ይዞ መጠቀም። ሃሌሉያ። ዶክተር ማሙሻ ፋንታ ስለ በዓል አከባበር ጠየቅኩትና አዲስ ዓመት ላይ በነበረን ቆይታ ያያችሁ ሰዎች ታስታውሳላችሁ። በዓል አከባበር፣ በዓልን እንዴት ነው የምታከብረው? በዓልን እንዴት ታየዋለህ አልኩት። በዓል መከበር እንዳለበት መጽሐፍ ቅዱስ እንዳዘዘው ነገር አይደለም እኛ በዓልን የምናከብረው አለ። ግን የሚከበር በዓል ካለ ይዘን መጠቀም ያንን አለ። አዲስ ጅማሬ ካለ ለምሳሌ አሁን ይሄ የኢትዮጵያ አዲስ ዓመት ነው አይደል? መስከረም 1 የኢትዮጵያ አዲስ ዓመት ነው። ያንን የኢትዮጵያ አዲስ ዓመት ያንን መስከረም 1 ይዞ አዲስ ነገር ለመጀመር መጠቀም፣ ይሄ ነው በቃ መዋጀት ማለት ይሄ ነው። ስለዚህ እኛ አሁን ዓመቱን ዋጀ ነው ማለት ነው። እግዚአብሔር ልክ አዲስን ዓመት ሲሰጠን
ነሐሴ ላይ አልጀመርንም፣ ሐምሌ ላይ አልጀመርንም፣ ጳጉሜ ላይ አልጀመርንም። አዲስ ጅማሬ ሲከፍትልን እግዚአብሔር በዚህ በከፈተልን ነገር ያዝነውና እግዚአብሔርን ለማምለክ ቃሉን ለማጥናት ወደ ጌታ ለመጠጋት ተጠቀምንበት ማለት ነው። አያችሁ እግዚአብሔር አዲስን ወር፣ አዲስን ዓመት፣ አዲስን ሲዝን በህይወታችን አዳዲስ አደራረግን በሚያመጣበት ጊዜ ሲዝን ያመጣል እግዚአብሔር። ከወራት ውጪ ከሳምንታት ውጪ በተለያየ መንገድ ሲዝኖች በህይወታችን ይቀያየራሉ። እነዚህ ሲዝኖች እግዚአብሔር በሚያመጣበት ጊዜ ዘመንን መዋጀት ማለት ደበስት አውት ኦፍ ኢት አውጥቶ መጠቀም ማለት ነው። የዛን ጊዜ በቃ የተሰጠንን ወቅት የተሰጠንን እድል እንዴት አድርጌ ነው በይበልጥ ልጠቀምበት የምችለው የሚለውን ነገር አስቦ መጠቀም ማለት ነው። ስለዚህ እግዚአብሔር አዲስን ወር ሲሰጣችሁ አለ በዛ በአዲስ ወር እንድታመልኩኝ ይፈልጋለሁኝ አለ። እንድታመልኩኝ ይፈልጋለሁ። አዲስ ጅማሬ አዲስ እድል ነው። እግዚአብሔር አዲስን ቀን፣ አዲስን ሳምንት፣ አዲስን ወር፣ አዲስ ዓመትን ሲሰጠን አስቀድመን በአምልኮ እንድንቃኘው ይፈልጋል ማለት ነው። በአምልኮ እንድንቃኘው ይፈልጋል። ዕብራውያን ምዕራፍ 13 ቁጥር 15 እንደዚህ ይላል፣ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ ለእርሱ እናቅርብ። በጣም እኮ ነው የሚገርመው በእውነት ይሄ ቃል እኮ እስካሁን ድረስ ለተነጋገር ነው። ይሄ ቃል እኮ በጣም እኮ በቃ መልስ ነው። እንግዲህ ዘወትር እኮ ነው የሚለው እናንተ። እንግዲህ ዘወትር እግዚአብሔር መቼ መቼ ነው ምስጋና የሚሰዋለት? እግዚአብሔር መቼ መቼ ነው የሚመለከው? ሲሰማን ሳይሆን እንግዲህ ዘወትር። ሃሌሉያ ሃሌሉያ። የዘወትር አምላኪዎች ያደርገን እግዚአብሔር። የዘወትር ይሁን ህይወታችን ይሁን አምልኮ የሆነ ቀን ልምምዳችን ሳይሆን ህይወታችን የዕለት ተዕለት ተግባራችን። ነጋልኝ ደግሞ ላመስግነው፣ ምስጋናዬ ለጌታ ይድረሰው እንዳለች ማለት ለህይወታችን። ሃሌሉያ። በቃ ነጋልኝ ብለን የምናመልክ፣ መሸልኝ ብለን የምናመልክ፣ አዲስ ሳምንት መጣ ብለን የምናመልክ፣ አዲስን ወር ሰጠኝ እግዚአብሔር፣ አዲስን ሲዝን ሰጠኝ እግዚአብሔር ብለን የምናመልክ አምላኪዎች ያደርገን እግዚአብሔር። እግዚአብሔር አምልኳችንና መሰጠታችን ሰሞንኛ እንዲሆን አይፈልግም። ሰሞንኛ እንዲሆን አይፈልግም። አንድ ቀን ነገራችኋለሁኝ። በጣም ድሮ ፌስቡክ እንደከፈትኩኝ አካባቢ አንድ ዎልፔፐር ያደረግኩት እንትን ነበረ፣ ኮት ነገር ነበረ እና እንግሊዝኛ ነው ግን ወደ አማርኛ ሲተረጉም ምንድን ነው የሚለው? የሙሉ ጊዜ አምላክ የሚፈልግ የትርፍ ጊዜ አማኝ አትሁኑ የሚል ማለት ነው። የሙሉ ጊዜ አምላክ እየፈለግን የትርፍ ጊዜ አምላኪዎች አንሆን ወዳጆች። እኛ የምናመልከው በትርፍ ጊዜያችን፣ አምላክነቱን የምንፈልገው በሙሉ ጊዜያችን፣ ከጠዋት እስከ ማታ እንዲጠብቀን፣ እንዲመግበን፣ በህልውናው እንዲከበን፣ ከኛ ጋር እንዲሆን፣ እንዲባርከን፣ እንዲፈውሰን፣ እንዲጎበኘን፣ ጸሎታችን እንዲሰማ፣ እንዲመልስልን እንፈልጋለን። የሙሉ ጊዜ አምላክ እንፈልጋለን። ከዛ ግን እኛ የትርፍ ጊዜ አምላኪዎች ነን። እንደዛ አይሆንም ወዳጆቼ፣ እንደዛ አይሆንም። ቀኖቻችን፣ ሳምንቶቻችን፣ ወራቶቻችን፣ ዓመቶቻችን፣ የህይወታችን የትኛውም ወቅቶች በአምልኮ እንዲቃኙ ጸጋ ይብዛል። ምዕራፍ 29 ላይ ስንመጣ ከምዕራፍ 28 የቀጠለ ክፍል ነው። በሶስት የተመረጡ በዓላት ላይ ትኩረት ያደርጋል። ምዕራፍ 28 በሶስት የተመረጡ በዓላት ላይ ትኩረት ያደርጋል። እዛ ጋ ዕለታዊ አምልኮን፣ ሳምንታዊ አምልኮ፣ ወርሃዊ አምልኮ፣ በየሲዝኑ የሚደረግ አምልኮን እያየመጣና እዚህ ጋር ደግሞ የመለከት በዓል ላይ፣ የስርየት ቀን ላይ፣ የዳስ በዓል ላይ ስለሚኖር ስርዓት ደግሞ ትኩረት አድርጎ ይናገራቸዋል ማለት ነው። የመለከት በዓል ከዚህ በፊት አይተናል። የእግዚአብሔርን መልካምነትና ታማኝነት የሚያስቡበት ነው። እግዚአብሔር አዲስ ጅማሬ ሲሰጣቸው እግዚአብሔር ትናንትና እንዴት መልካም እንዳደረገላቸው የሚያስቡበትና ለአዲስ ጅማሬ ነቅተው ስፒሪቹዋሊ ነቅተው የሚገቡበት በዓል ነው ብለናል። ሁለተኛው የስርየት ቀን ነው። ከኃጢአታቸው ንስሐ የሚገቡበት፣ የሚታጠቡበት፣ ከእግዚአብሔር ጋር ያላቸውን ሪሌሽንሽፕ የሚያስተካክሉበት ነው። ሶስተኛው የዳስ በዓል ነው። አብሮነቱን የሚያስቡበትና ደስ የሚሰኙበት። በምድረ በዳ እስራኤል በድንኳን ባደረ ጊዜ ትልቁ አምላክ እኔም በመካከላቸው ድንኳን ስሩልኝና መሀል ላይ ያለው ድንኳን ውስጥ እኔም አድራለሁኝ ከነሱ ጋር ብሎ በዳስ ከነሱ ጋር ማደሩን፣ በምድረ በዳ እነሱን ትቶ አለመሄዱን፣ ሃሌሉያ ጎረቤት መሆኑን አቢኑያ አንድ ቀን ብሎናል አይደለ? እግዚአብሔር ጎረቤት ሆናቸው ብሎ አስለቅሶኛል። በእውነት ጎረቤት ሆናቸው እግዚአብሔር በመካከላቸው መጥቶ ሰፈረ። አንድ ድንኳን ስራልኝ ለኔ ማለውና ሙሴ ያንን የሚያስቡበት
እግዚአብሔር በምድረ በዳ እንዳልተዋቸው አብሯቸው እንደነበረ አሁንም አብሯቸው እንዳለ የሚያስቡበት የዳስ በዓል ነው። እያንዳንዱ በዓል ታዲያ የክርስቶስን ማዳንና አማኞች ከእግዚአብሔር ጋር ያላቸውን ሕይወት አሻግሮ እንደሚያመለክትም ተመልክተናል። እነዚህም በዓላት ባየነባቸው ክፍሎች ያመለጣችሁ ካላችሁ ቪዲዮዎች ሲለቀቁ ማግኘት ትችላላችሁ። በጣም በድንቅ ተመልክተናል። 7ቱ የእግዚአብሔር በዓላት በሚል አይደለም በጣም ደስ በሚል ሁኔታ ጌታ አስተምሮናል እና እነዚህ በዓላት ከክርስቶስ የማዳን ስራ ጋር የተገናኙ አማኞች ከእግዚአብሔር ጋር ያላቸውን ሕይወት አሻግረው የሚያመለክቱ ጥላዎች ናቸውና መጀመሪያ የመለከት በዓል አለ። ቁጥር 1 ላይ በ7ኛው ወር ከወሩ በመጀመሪያ ቀን የተቀደሰ ጉባኤ ይሁንላችሁ፣ የተግባርን ስራ ሁሉ አትስሩበት፣ መለከቶች የሚነፉበት ቀን ነው ብሎ እግዚአብሔር ይህንን ቦታ ይናገራል እና የመለከት በዓል የአዝመራው ጊዜ መጠናቀቁን ለመንገር በቃ ያለፈው ሲዝን ተዘግቷል ለማለት እና ህዝቡ ለቀጣዩ አዲስ ዓመት እንዲዘጋጅ ለማድረግ መለከት የሚነፋበት በዓል ነው። ያለፈው ዓመት መጠናቀቁ ሲታወጅ እግዚአብሔር ባለፈው ዓመት ስላደረገላቸው መልካምነት፣ ስለበጎነቱ፣ ስለሰጣቸው አዝመራ እግዚአብሔርን ያመሰግናሉ። ከዛ ደግሞ ለሚቀጥለው ዓመት ደግሞ በእግዚአብሔር ፊት ይዘጋጃሉ ማለት ነው። ለዚህ ተግባር መለከት የሚነፋበት ቀን ነው ማለት ነው እና የመለከት በዓል ህዝቡ አዲስን ወቅት ብቻ ሳይሆን አዲስ ምሪት ለመቀበል መንፈሱን የሚያነቃበትና አካሄዱንም በንስሐ ለማስተካከል ለስርየት ቀን የሚዘጋጅበት ነው። ምክንያቱም ከመለከት በዓል ቀጥሎ ወዲያው የሚመጣው የስርየት ቀን ነው። ስለዚህ ለዛ ቀን ይዘጋጃሉ። ስላለፈው እግዚአብሔርን ያመሰግናሉ፣ ስለሚመጣው ምሪትን ይቀበላሉ። አዲስን ወቅት፣ አዲስን አካሄድ፣ አዲስን ምሪት ከእግዚአብሔር ዘንድ ይቀበላሉ። ከዛ ደግሞ ወደዛ አዲስ ሲዝን ለመግባት ራሳቸውን በንስሐ ለማዘጋጀት ለስርየት ቀን ደግሞ ፕሪፓሬሽን አለ፣ ዝግጅት አለ ማለት ነው። ይሄ ነው የመለከት በዓል ማለት ነው። ኤፌሶን ምዕራፍ 5 ቁጥር 14 ላይ የእግዚአብሔር ቃል እንደዚህ ይላል፣ ስለዚህ አንተ የምትተኛ ንቃ፣ ከሙታን ተነሳ፣ ክርስቶስም ያበራልሃል ይላል። አማኞች ለመመለስና በእግዚአብሔር ለመመራት ሁል ጊዜ የነቃ መንፈስ ሊኖረን ይገባል ማለት ነው። ሁል ጊዜ ዓመት ቆጥረን ሳይሆን እንደውም ሁል ጊዜ ለመመለስ ለመመራት የነቃ መንፈስ ሊኖረን ይገባል። ዛሬ የሚያነቃን ወዳጆቼ ከሆነ ቦታ የሚነፋ መለከት አይደለም፣ በውስጣችን ያለ የእግዚአብሔር መንፈስ ነው። ሲያነቃን ግን ልንነቃ ያስፈልጋል፣ ልንሰማው ያስፈልጋል፣ ልንታዘዘው ያስፈልጋል። እግዚአብሔር የሚሰሙትን የሚታዘዙትን በነገራችን ላይ ይናገራል። ካልተናገረን አልሰማ ብለን ነው ማለት ነው። አልሰማ ብለን ነው። ስለዚህ መንፈስ ቅዱስ ያነቃናል፣ እኛም ደግሞ እንነቃለን። ከዛ በኋላ የስርየት ቀን ይመጣል። የስርየት ቀን የብሔራዊ ንስሐ ቀን ነው ብለናል ባለፈው ስናይ የምታስታውሱ። በየዓመቱ ለኃጢአት ስርየት የሚሆን የመስዋዕት ስርዓት ይደረጋል በስርየት ቀን እና ቁጥር 7 ላይ እግዚአብሔር እንደዚህ ያለ፣ ከዚህም በ7ኛው ወር በ10ኛው ቀን የተቀደሰ ጉባኤ ይሁንላችሁ፣ ሰውነታችሁን አስጨንቁት፣ ከስራ ሁሉ ምንም አታድርጉ ይላል። ይሄ ሰውነታችሁን አስጨንቁት የሚለው ክፍል በነገራችን ላይ ሌላ ነገር ሳይሆን ጾምን ነው በቀጥታ የሚያመለክተው፣ ስለ ፋስቲንግ ነው። ሰውነታችሁን አስጨንቁት፣ ከስራ ሁሉ ምንም አታድርጉ ይላል። ዛሬ እንግዲህ እኛ ለስርየት ቀን የምናመጣው የመስዋዕት እንስሳ የለም። ክርስቶስ የዘላለም መስዋዕት ሆኖ ኃጢአታችንን አስተሰርዮልናል። ነገር ግን ዛሬ ለእግዚአብሔር የምናቀርበው የየዕለት መስዋዕታችን በጸጋው የሚደገፍ ትሁትና የሚመለስ ልብ፣ ሃሌሉያ፣ በእግዚአብሔር ጸጋ ብቻ የሚታመን ትሁት የሆነ የሚመለስ ልብ ለእግዚአብሔር መስዋዕት ነው። ሮሜ ምዕራፍ 12 ቁጥር 1 ላይ እንደዚህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የ1 ዓመት ተባት ጠቦት አምጡ አልተባልንም፣ ወይፈን አምጡ አልተባልንም፣ አውራ ፍየል አምጡ አልተባልንም። ወደ እግዚአብሔር የምናቀርበው መስዋዕታችን ዛሬ ምንድን ነው? ሰውነታችን፣ ልባችን፣ የሚመለስ ልብ፣ ትሁት ልብ፣ በእግዚአብሔር ጸጋ ብቻ የሚታመን ልብ፣ እሱ ነው ዛሬ መሰዊያው ላይ የምናቀርብለት ማለት ነው። እዛ 3ኛው የዳስ በዓል ነው። ቅድም እንዳልኳችሁ የእግዚአብሔርን አብሮነት የሚያስቡበትና ደስ የሚሰኙበት ከጅማሬ እስከ ፍጻሜ ድረስ አብሯቸው ያለውን አምላክ ስለ አብሮነቱ የሚያከብሩበት ሰለብሬት የሚያደርጉበት በዓል ነው እና ቁጥር 12 ላይ እግዚአብሔር ስለዚህ በዓል ይናገራቸዋል። ከ7ኛው ወር በ15ኛው ቀን የተቀደሰ ጉባኤ ይሁንላችሁ፣ የተግባርን ስራ ሁሉ አትስሩበት፣ 7 ቀንም ለእግዚአብሔር በዓል አድርጉ ይላቸዋል። በእነዚህ ቀናት እስራኤል ከቤቶቻቸው ወጥተው በዳስ ተቀምጠው ቤት አንደኛ ነገር በምድረ በዳ እግዚአብሔር ከነሱ ጋር እንደነበረ ያስባሉ። ሁለተኛ ነገር ደግሞ ቤት ጊዜያዊ መኖሪያ እንደሆነና የእግዚአብሔር ሕልውና ግን ዘላለማዊ መኖሪያቸው መሆኑን ይመሰክራሉ ማለት ነው። አያችሁ፣ የዘላለም መኖሪያቸው እግዚአብሔር መሆኑን
ይመሰክራሉ ወጥተው። ክርስቶስ የዘላለም መኖሪያ ስፍራችን ነው። እግዚአብሔር ያዘጋጀልን አይደለ? ሙሴን አለው ሰንጣቃ አለትን አዘጋጅልሃለሁ፣ ስፍራን አዘጋጅልሃለሁ እኛለ። ሃሌሉያ! ስፍራችን የዘላለም መኖሪያችን ክርስቶስ ነው። በህልውና ውስጥ በየዓመቱ ሳይሆን በየዕለቱ እየኖርን ደስ ይለናል እኛ። ጌታ ይባረክ። ስለዚህ ወዳጆቼ በዚህ ምዕራፍ መሰረት መንፈስ ቅዱስ ሲያነቃን እንንቃ፣ ጸጋውና ምሕረቱን እንቀበል፣ በህልውናው ደስ ይበለን። አሜን ሃሌሉያ። ምዕራፍ 30 ይመጣል። ከዛ በኋላ ምዕራፍ 30 ላይ ስንመጣ ወንዶችና ሴቶች ለእግዚአብሔር ስዕለትን ቢሳሉ የሚፈጽሙበት ህግ ነው። ምዕራፍ 30 ላይ የምናገኘው የስዕለት ህግ ነው። እንግዲህ እግዚአብሔር እርሱ ለቃሉ ታማኝ እንደሆነ መጀመሪያ ላይ የሚነግራቸው እሱ ለቃሉ ታማኝ እንደሆነ ነው። እርሱ ለቃሉ ታማኝ እንደሆነ ከተናገረ እንደሚፈጽም ህዝቡም እሱን እንዲመስሉ ይፈልጋል እግዚአብሔር። ማን ነው ከእናንተ መካከል ልጆቹ እንዲመስሉት የማይፈልግ ሰው? እንዲመስሉት የማይፈልግ ሰው። እኔ በበኩሌ እኔ ማላደርገውን ነገር ልጆቼ ሲያደርጉ ካገኘኋቸው በጣም ነው ሰርፕራይዝ የምሆነው። እኔ ሳደርግ አይታችሁኛል? እኔ እንደዚህ ስል ሰምታችሁኛል? ከማን ተማራችሁት? ማንን አያችሁ ነው የምላቸው። ኤፌሶን ምዕራፍ 5 ቁጥር 1 ላይ ሐዋርያ ጳውሎስ እንደዚህ አለ፣ እንግዲህ ይሄ ሁሉ ነገር ከተደረገላችሁ፣ ከተመረጣችሁ፣ በሰማያዊ ስፍራ ከተባረካችሁ፣ በክርስቶስ ከከበራችሁ፣ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትመስሉ ሁኑ፣ ኢሚቴት የምታደርጉ ሁኑ ይላል። አንድ እንግሊዝኛ ትርጉም በጣም ደስ ይለኛል። ኢሚቴት የምታደርጉ ሁኑ፣ የእግዚአብሔርን ዱካ የምትከተሉ ሁኑ፣ እሱ እንደሚያደርግ የምታደርጉ ሁኑ፣ የእሱን ባህሪ የእሱን ጠባይ የምትለማመዱ ሁኑ። አያችሁ፣ የተወደዱ ልጆች አንድ ነገር ይጠበቅባቸዋል፣ አባታቸውን መምሰል። አይታችሁ ከሆነ አባታቸውን በጣም የሚወዱ አባታቸውን የሚወዳቸው የተወደዱ ልጆች አባታቸውን ለመሆን ካላቸው ጉጉት የተነሳ በጣም ሕፃን ሆነው ትልቅ የአባታቸውን ኮት አንስተው ለመልበስ፣ ትልቅ የአባታቸው ጫማ ውስጥ ለመግባት ሙከራ ያደርጋሉ። ሴቶቹም እንደዛ። እህቶች አላጋጠማችሁም? ልጆቻችሁ ሕፃናት ሆነው የእናንተን ሂል ጫማ ትልቅ ጫማ ለማድረግ ሙከራ ሲያደርጉ የተወደዱ ልጆች እንደዛ ነው የሚያደርጉት። ዱካ ለመከተል ለመምሰል፣ ቶሎ እዛ ለመድረስ ኢሚቴት ለማድረግ ይሞክራሉ። ስለዚህ እስራኤልን ምን አላቸው? እንደተወደደ ልጅ እኔ ለቃሌ ታማኝ እንደሆንኩኝ ከተናገርኩኝም የተናገርኩትን እንደምፈጽም እናንተም እኔ እንድትመስሉ ፈልጋለሁ ይላል። እኔ እንድትመስሉ ፈልጋለሁ። ለቃላችን መታመን ወዳጆቼ በመንፈሳዊ ዓለም ትልቅ ትርጓሜ አለው። ስንናገር በእግዚአብሔር ፊት ነው የምንናገረው። የመጀመሪያው ነገር የተናገርነውን ማክበር የሰማንን እግዚአብሔርን ማክበር ነው። እናንተ በሰው ፊት እንኳን የተናገራችሁትን ነገር እኮ ያንን ሰው የምታከብሩትና የምታፍሩት ከሆነ ቃላችሁን ማጠፍ ያሳፍራችኋል። አንዳንድ ሰው ደግሞ ፈጽሞ ሰውን የማያከብር ሰው ያንኑ ሰው እዛው ቁጭ አድርጎ ማለት ነው ፊት ለፊቱ የተናገረውን ቃል ሲያጠፍና ሲዋሽ ልታዩት ትችላላችሁ። ይሄ የሚያሳየው ያ የሚዋሸው ሰው ይህንን እውነት በሚያውቅ ሰው ፊት እንደዛ ሲናገር እንደማያከብረው ነው፣ ግድ እንደማይሰጠው ነው። እኔ ፊት አይኔ እያየ ብላችሁ አታውቁም? አንዳንድ ጊዜ እግዚአብሔርን አስባችሁታል? በፊቱ የተናገርነውን ነገር ስናጠፍ የምንናገረውም ሆነ የምንኖረው በነገራችን ላይ በእግዚአብሔር ፊት ነው። ኮንሸስ ስላልሆነ ነው ለህልውናው። ብዙ ክርስቲያኖች ከእግዚአብሔር ህልውና ይልቅ ለሰይጣን ህልውና ኮንሸስ ነን። በምንሄድበት ስፍራ ሁሉ ሰይጣን እንዳለ እንደሚያየን፣ የምንናገረውን ነገር እንደሚሰማ፣ የምናደርገውን ነገር ሁሉ እንደሚያውቅ በጣም አብልጠን እናምናለን። በእግዚአብሔር ፊት እንደምንኖር፣ በእግዚአብሔር ፊት እንደምንናገር፣ የምናደርገውን ሁሉ በፊቱ እንደምናደርግ፣ በምንሄድበት ስፍራ ሁሉ እግዚአብሔር እንዳለ ከምናምነው በላይ ስለ ሰይጣን ይሄንን ሪያሊቲ አጥብቀን እናምናለን። በጣም በሚያሳዝን ሁኔታ ማለት ነው። የሆነ ነገር ሲያጋጥመን ጠላት ነዋ አያ፣ እግዚአብሔርም እኮ ያያል እናንተ። ጠላት ነዋ ሰማ፣ እግዚአብሔርም እኮ ይሰማል እናንተ። እስኪ ከጠላት በላይ ለእግዚአብሔር ኮንሸስን ነው። ህይወታችን ምንኛ እንደሚስተካከል፣ ምንኛ መስመር ውስጥ እንደሚገባ፣ እንዴት ለንግግራችን ኃላፊነት እንደምንወስድ፣ ለድርጊታችን እንዴት ኃላፊነት እንደምንወስድ ጌታ ይባረክ። ለእያንዳንዱ ነገራችን ኃላፊነት እንወስዳለን። እስኪ ጠላት ያየኛል ከሚል እንውጣና እግዚአብሔር እያየኝ ነው። እግዚአብሔር እያየኝ ነው ስንል ደግሞ የሚያየኝ
በመቆጣጠርና እስኪ እንደው ንኪያትና ቋነ ማድረግሽ በሚል መንፈስ ሳይሆን በመጠበቅ በመንከባከብ በመመለስ በማስተካከል በመምራት በመርዳት በመደገፍ ሴንስ ነው የሚያየን እግዚአብሔር። ነገር ግን ለእግዚአብሔር እይታ ለእግዚአብሔር መገኘት ሴንሲቲቭ ልንሆን ያስፈልጋልኛ። ለጠላት ሴንሲቲቭ እንደሆነው ለእግዚአብሔር ሴንሲቲቭ እንሆን። እግዚአብሔር በፊቴ የምትናገሩትን ነገር ቃላችሁን ጠብቁ። ይሄ እግዚአብሔርን ማክበር ነው፣ በሱ ፊት ነው። እግዚአብሔር ሚልኪያስ ላይ ስለ ባልና ሚስት ሲናገር የልጅነት ሚስትህን ከዳሃት ይለውና እኔ እግዚአብሔር ፍቺን እጠላለሁ የሚልበት ቦታ ላይ ማለት ነው። የልጅነት ሚስትህን ከዳሃት ይልና እኔ እግዚአብሔር እኮ ባንተና በልጅነት ሚስት መካከል ምስክር ነኝ ይላል። አያችሁ፣ ምስክር ነው እግዚአብሔር። ለካ ቃል ስንገባ ከሆነ ሰው ጋር ብቻ አይደለም ቃል እየገባን ያለ ነው። እግዚአብሔር በዛ ስፍራ አለ ለካ በዛ ስፍራ እኔ እግዚአብሔር ምስክር ነበርኩኝ በመካከላችሁ ይላልና በፊቱ የምንናገረውን ነገር በፊቱ የተናገርነውን ቃላችንን ማክበር የሰማንን እግዚአብሔርን ማክበር ነው። ቁጥር 2 ላይ ሰው ለእግዚአብሔር ስዕለት ቢሳል ይላል። ወንድ ለእግዚአብሔር ስዕለት ቢሳል ማለቱ ነው። ብዙ ጊዜ ወንድ የሚለው ሰው ተብሎ ተተርጉሟል ብያችኋለሁ። ወይም ራሱን በመሐላ ቢያስር ቃሉን አይስበር፣ ከአፉ እንደወጣው ሁሉ ያድርግ ይላል እግዚአብሔር። ወገኖቼ የአንደበታችን ቃል በእግዚአብሔር ፊት ከመናገራችን በተጨማሪ ደግሞ ማለት ነው ቃላችንን ለምን ማክበር አለብን ካላችሁ የአንደበታችን ቃል ከቀለለ ወንጌልም ስንናገር ሚዛን አይደፋም፣ ይቀላል። በቃ ይቀላል። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 20 ላይ ሐዋርያ ጳውሎስ እንደዚህ ያለ እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት በእርሱ ነውና፣ ስለዚህ ለእግዚአብሔር ስለ ክብሩ በእኛ የሚነገረው አሜን በእርሱ ደግሞ ነው ይላል። አዎን እና አሜን። በቃ ጌታ ይባረክ። ማቴዎስ ወንጌል ምዕራፍ 5 ቁጥር 37 ላይ ደግሞ ጌታ እንደዚህ ያለ ነገር ግን ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከነዚህ የወጣ ከክፉ ነው። የአንደበታችሁን ቃል አክብሩት ነው የሚለን። በአጠቃላይ ጌታ አክብሩት ማለት መንፈሳዊ ዓለም ራሱ ለቃላችን የሚሰጠው ክብደት እኛ ለቃላችን የምንሰጠውን ክብደት ያህላል። እኛ ቃላችንን የማናከብር ከሆነ፣ እኛ ቃላችንን የማንጠብቅ ከሆነ፣ እኛ በተናገርነው ነገር የማንገኝ ከሆነ በመንፈሳዊ ዓለም ላይም ቃላችን እንደዛው ነው የሚሆነው። ክብደት አይኖረውም ማለት ነው፣ ይቀላል ማለት ነው። ምን የማናደርገው ከሆነ የምንናገረውን ነገር የእውነት ምን አድርገ ነው ወይም ደግሞ ያንን ማለት ፈልገን የምናደርገውን ነገር ካልሆነ የምንናገረው ቃላችን እንደዛው ነው። በመንፈሳዊ ዓለም ወንጌል ስንናገር እንኳን አይከብድም ቃላችን። ብዙ ጊዜ ቃላችንን በማጠፍ የተናገርነውን ነገር ባለመፈጸም የምንታወቅ ከሆነ በዛ የሚያውቁን ሰዎች ወንጌል ስንነግራቸው ይሰሙናል እንዴ? አይሰሙንም። ነገር ግን በተናገረው ነገር የሚገኝ አንደበቱን ቃል የሚያከብር ለቃሉ ክብር ያለው ሰው፣ ቃሉን የሚፈጽም ሰው የሚነግራቸው ነገር ሚዛን ይደፋባቸዋል። ስለዚህ ወንጌልን እንኳን ስንናገር ሚዛን አይደፋም። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 1 እስከ 2 ላይ ሐዋርያ ጳውሎስ እንደዚህ ያለ እንዲሁ ሰው እኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረናል። አንደኛ ቆሮንቶስ 4 ከ1 እስከ 2 እንደዚህም ቢሆን በመጋቢዎች ዘንድ የታመነ ሆኖ መገኘት ይፈለጋል። አያችሁ፣ የታመነ ሆኖ መገኘት ይፈለጋል በመጋቢዎች ዘንድ። ቁጠሩን አለ። እናንተ እኛን መቁጠራችሁ አንድ ነገር ነው፣ ከኛ ደግሞ የሚጠበቅ ነገር አለ። ሰው እኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። ሰው እንደዚህ ማድረግ አለበት። ግን ሰው ብቻ ሳይሆን እኛ ደግሞ እንደ እግዚአብሔር ቃል መጋቢዎች የታመንን ሆነን ልንገኝ ይፈልጋል። የታመኑ ሆኖ መገኘት ይፈልጋል። ሃሌሉያ። በዛ በኋላ ከቁጥር 3 እስከ 16 ድረስ ሴት ስዕለትን ብትሳል የምትፈጽምበትን ሕግ ይናገራል። ደግሞ እስካሁን ያየነው የወንድን ነበረ። በእርግጥ በአጠቃላይ ቃልን ማክበር የወንድም የሴትም ተግባር ነው። ነገር ግን አሁን የሴቷን ደግሞ በተናጠል እንመለከታለን። ስዕለቷ በአባቷ ወይም በባሏ ሊጸናም ሊሻርም ይችላል። በአጠቃላይ ሀሳቡ አይደለ? ጠቅለል አድርገን ስናየው ሊሻርም ሊጸናም ይችላል። ይሄ እንግዲህ የሚያሳየው በተለይ እህቶቼ በጣም በጥንቃቄ እንድትሰሙኝ ይፈልጋለሁኝ።
እዚህ ቦታ ላይ ያለው የሚያሳየው የሴትን የበታችነት ሳይሆን እግዚአብሔር ባዋቀረው የቤተሰብ ስርዓት ውስጥ መንፈሳዊ ከለላን ከአባቷና ከባሏ እንደምታገኝ የሚያሳየው የበታችነት አይደለም፣ የኃላፊነት ጉዳይ ነው፣ የከለላ ጉዳይ ነው፣ የኦርደር ጉዳይ ነው። እግዚአብሔር በቤተሰብ ውስጥ ኦርደርን አስቀምጧል። በዛ ቤት ውስጥ በአባቷ ቤት ከሆነች ከለላን የምታገኘው ከአባቷ ነው። በባሏ ቤት ከሆነች ደግሞ መንፈሳዊ ከለላን የምታገኘው ከባሏ ነው ማለት ነው። ይህንን የእግዚአብሔርን ተዋረድ የእግዚአብሔርን አሰራር የሚያሳይ ነገር ነው እንጂ የበታችነትን የበላይነትን የሚያሳይ ጉዳይ አይደለም። እዚህ ቦታ ላይ የምናገኘው ክፍል ማለት ነው። እህቶቼ ስርዓትን ማክበር የኃላፊነት ልዩነትን መረዳት የበታችነት አይደለም። ኃላፊነትም የበላይነት ሳይሆን ተጠያቂነት ያለበት ተግባር ነው። ተጠያቂነት ያለበት ተግባር ነው። ኃላፊነት የበላይነት አይደለም። ጌታ ራሱ ተናግሯል አይደለ? ስለ ደቀ መዛሙርቱ በስልጣን ሽሚያ ላይ በነበሩበት ሰዓት እኔ ነኝ የበላይ፣ ከኛ ከመካከላችን ማን ነው የሚበልጠው፣ ማን ነው መሪ የሚሆነው ብለው ሲከራከሩ ምን መስሏቸው እንደተጣሉ ስለገባው እንዲህ በእናንተ መካከል እኮ እንደዛ አይደለም፣ አህዛብ በሚገዟቸው በሚመሯቸው ሰዎች ላይ ይሰለጥኑባቸዋል አለ። እናንተ ግን ዝቅ ብላችሁን የምታገለግሏቸዋል። አያችሁ፣ እግዚአብሔር ኃላፊነትን ሲሰጥ ከተጠያቂነት ጋር ነው እንጂ የሚሰጠው ሱፔሪየር እንድንሆን ከፍ ከፍ እንድንል አይደለም የሚሰጠው። ስለዚህ እዚህ ቦታ ላይ ሊታይ የሚገባው ነገር አባቷ ወይንም ባሏ መንፈሳዊ ከለላ እንዲሰጧት እግዚአብሔር ኃላፊነት እንደሰጣቸው ነው የሚያሳይ። እሷ ደግሞ በእነሱ ጥላ ስር እንድትሆኑ በእነሱ ከለላ ስር እንድትሆኑ ነው እግዚአብሔር ስርዓትን የዘረጋው ማለት ነው። ካስታወሳችሁ ገና ዘፍጥረት 3 ላይ ሔዋን አትብሉ የተባሉትን ፍሬ በላች፣ ለባሏም ሰጠችው። እግዚአብሔር መጥቶ ግን የጠየቀው ማንን ነው? አዳምን ነው። ለምን? ኃላፊነት ሰጥቶታል። ኃላፊነት ውስጥ ተጠያቂነት ነው ያለው እንጂ ፈላጭ ቆራጭነት አይደለም ያለው፣ ተጠያቂነት ነው። ስለዚህ መጥቶ ጠየቀው። አዳም ሚስቱን የማስተማር ሚስቱን የመጠበቅ ሚስቱን የመንከባከብ ኃላፊነት ነበረበት። አያችሁ፣ ኃላፊነት ከፍ ከፍ ብሎ መታየት እኔ ነኝ ፈላጭ እኔ ነኝ ቆራጭ ማለት ሳይሆን የማስተማር የመጠበቅ የመንከባከብ ስራ ነው፣ ተጠያቂነት ያለው ስራ ነው። ስለዚህ ይህንን ኃላፊነቱን በሚገባ ስላልተወጣ እግዚአብሔር መጣና ጠየቀው። ተጠያቂነት ነው እህቶቼ፣ ተጠያቂነት ነው፣ የበታችነት አይደለም። ባላችሁ በቤታችሁ ውስጥ ስላለው መንፈሳዊ ነገር ተጠያቂ እንዲሆን እግዚአብሔር አሳይን አድርጎታል። ስለዚህ በዛ ቤት ስለሚሆነው በረከትም ሆነ በዛ ቤት ስለሚመጣው መንፈሳዊ ውድቀት እግዚአብሔር ባላችሁን ያናግረዋል፣ ይጠይቀዋል። አባትም እንደዛ ስለ ልጆቹ ይጠየቃል። ስለዚህ ይሄ የእግዚአብሔር አሰራር ነው፣ የእግዚአብሔር ኦርደር ነው። አዳምን መጥቶ የጠየቀው ለዛ ነው። ሔዋንን ተጠያቂ ለማድረግ የሄደውን ርቀት ታውቃላችሁ። አዳም የሰጠኸኝ ሴት እሷ ሰጠችኝና በላሁኝ አለው። ኖ ኖ ኖ ኖ፣ ኃላፊነቱን የሰጠሁት ለአንተ ነው፣ የምጠይቀውም አንተን ነው። አልተቀበለውም እግዚአብሔር። ወደ አዲሱ ኪዳን ስንመጣስ ወዳጆቼ፣ በአዲሱ ኪዳን ክርስቶስ የመጨረሻው ራሳችን ነው፣ የመጨረሻው ከለላችን ነው። ሆኖም ግን በእርሱ ጥላ ስር የሚኖር ትዳር፣ በእርሱ ጥላ ስር የሚኖር ቤተሰብ ባሎችንና አባቶችን ከለላ የመሆን ኃላፊነትና ተጠያቂነትን ሰጥቷቸዋል። አዲስ ኪዳንም ላይ አልተቀየረም። ይሄ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ነገር ግን የወንድ ሁሉ ራስ ክርስቶስ ይላል። የመጀመሪያው ኳሊፊኬሽን ይሄ ነው። በነገራችን ላይ የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ ወዳለሁ ይላል። ጌታ ይባረክ። የመጀመሪያው ግን ልንዘለው የማይገባው ወይንም ቀለል አድርገን ልናየው የማይገባው የወንድ ሁሉ ራስ ክርስቶስ ነው ይላል። ወንድ መጀመሪያ ራሱን ምን ማድረግ አለበት? ለክርስቶስ ማስገዛት አለበት። ራሱን ለክርስቶስ ባላስገዛበት ሁኔታ ራስ ለመሆን ቢሞክርስ ፌል ያደርጋል። ፌል ያደርጋል። ሚስቱም ልትገዛለት ትችላለች። ምን እያልኳችሁ ነው? አሁን አንዳንድ ነገሮችን በትክክል ስላላደረገ ኃላፊነቱን በትክክል ስላልተወጣ አልገዛም ትበለው ኮንዲሽናል ይሁን መገዛቷ እያልኩኝ አይደለም። ነገር ግን አልቲሜትሊ ለክርስቶስ እንዳትገዛ በሚያደርጋት መልኩ ሊገዛት ቢሞክርስ?
አያችሁ ለምሳሌ ጌታን እንተው ቢላትስ ለምሳሌ እግዚአብሔር የማይከብርበት ነገር ውስጥ እንግባ ቢላትስ ለምሳሌ ከእምነት ነገር ይዟት ቢወጣስ አያችሁ መጀመሪያ እሱ ክርስቶስን ራስ ማድረግ አለበት ያልኳችሁ ለዛ ነው መጀመሪያ እሱ ራስ አድርጎ ክርስቶስን በክርስቶስ ራስነት ስር ሲገዛ ያ ራስነት ደግሞ በሱ በኩል ፈሶ ሚስቱን ይገዛል ማለት ነው ሚስቱም ለዛ ራስነት የመገዛት ግዴታ አለባት እግዚአብሔር ያስቀመጠው ስርዓት ስለሆነ ማለት ነው ነገር ግን የወንድ ሁሉ ራስ ክርስቶስ ለምሳላችሁ ክርስቶስ ለእግዚአብሔር ሳይገዛ አይደለም የወንድ ሁሉ ራስ የሆነው የእግዚአብሔርን ፈቃድ ሳይፈጽም ከእግዚአብሔር ፈቃድ ጋር ተላልፎ ራሱን ለእግዚአብሔር ሳያስገዛ አይደለም ምሳሌ ሳይሆን አይደለም የወንድ ሁሉ ራስ የሆነው በመጨረሻ ምንድነው የሚለው የክርስቶስ ራስ እግዚአብሔር ነው አለ ክርስቶስ ለእግዚአብሔር ራስነት ራሱን ሙሉ ለሙሉ አስገዝቷል ስለዚህ ወንድ ሁሉ ደግሞ ለክርስቶስ ራስነት ራሱን ሙሉ ለሙሉ ማስገዛት አለበት ከዛ በኋላ ሚስት ደግሞ ለባሏ ራስነት ራሷን ሙሉ ለሙሉ ታስገዛለች ማለት ነው እዚህ ጋር አንደኛ ቆሮንቶስ ላይ የወንድ ሁሉ ራስ ክርስቶስ ነው ብሎ የሴትም ራስ ወንድ የሚለው በተጻፈበት ቋንቋ የሚስትም ራስ ባል ነው የሚለው እንጂ ወንድ ሁሉ የመጣ የሴት ሁሉ ራስ አይሆንም በነገራችን ላይ እኔ አንድ ራስ ነው ያለኝ እግዚአብሔር የሰጠኝ አንድ ራስ ነው ያለኝ እሱም ባለቤቴ ነው እንጂ ቤተክርስቲያን ውስጥ ያለ ወንድ ሁሉ የኔ ራስ ሊሆን አይችልም የተጻፈበትም ቋንቋ እንደዛ አይደለም የሚያሳየው ለዚህ ነው ሴት በባሏ ላይ ልትሰለጥን አልወድም ይላል በባሏ ላይ አትሰለጥንም ነገር ግን በመስሪያ ቤቷ ለምሳሌ ወንዶችን የምታስተዳድር ሊደር ልትሆን ትችላለች በሌላ ስፍራ ወንዶችን የምታስተምር አስተማሪ ልትሆን ትችላለች አያችሁ በባሏ ላይ ግን አስተማሪም መሪም እንድትሆን እግዚአብሔር አልፈቀደላትም የባሏ ራስ አይደለችም ባሏ የሷ ራስ ነው ባሏ የሷ አስተማሪ ነው ባሏ የሷ መሪ ነው ስለዚህ ወንድ ሁሉ የሴት ሁሉ ራስ አይደለም ነገር ግን ባል ሁሉ የሚስቱ ራስ ነው ክርስቶስ ደግሞ የባል ሁሉ ራስ ነው እግዚአብሔርም የክርስቶስ ራስ ነው ግልጽ ከሆነ እዚህ ጋር አልፈዋለሁ ሌላ ጊዜ በዚሁ ሐሳብ ስለምንመለስ ኤፌሶንን ስናጠና ስለምንመለስ አልፈዋለሁ ይሄንን ሐሳብ ስለዚህ በክርስቶስ ጥላ ውስጥ እየኖርን እግዚአብሔር ላስቀመጠው ስርዓት መገዛት ሰላምን ይሰጠናል አንደኛ ኦርደር ያመጣል ቤት ውስጥ በቃ ኦርደር ያመጣል ሰላም ይሰጣል ሁሉ በስርዓት ይሁናል አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ሐዋርያው ጳውሎስ በኦርደር ይሁን ይላል እንግሊዘኛው በቃ በኦርደር በስርዓት እግዚአብሔር ባሰመረለት መስመር እንዴት ያማረ ነው በቃ እግዚአብሔር ባስቀመጠው መንገድ ሲቀመጥ እኮ እንዴት ያማረ ነው ሰው እንኳን ነገሮችን በጥበብ ካስቀመጠ ያምራል ሲያዩት ሃርመኒው በጣም ደስ ይላል እግዚአብሔር ያስቀመጠውን ስርዓት መጠበቅማ ምንኛ ያማረ ነው ሳባን ታስታውሷታላችሁ አይደል ሰለሞን ጋር ሄዳ የብላቴኖቹን አቋቋማቸውን አገልጋዮቹን ምናምን አይችና በፊት የሚቆሙት ብላቴኖች እንዴት ያምራሉ አቋቋማቸው ስርዓታቸው ኦርደሩ ቤት ውስጥ ያለው ኦርደር አለች በቃ ከጥበብ የተነሳ ቤት ውስጥ ያለው ኦርደር እንዴት ያምራል አለች ከሰለሞን ይልቅ የተጠበበው ከሰለሞን ይልቅ ጠቢብ የሆነው ክርስቶስ ደግሞ በእያንዳንዳችን ቤት ውስጥ ኦርደርን አስቀመጠ ያ ኦርደር ሲጠበቅ እንዴት ያማረ ነው እንዴት ሰላም አለው እንዴት ደስታ አለው እንዴትስ በረከት አለው ያ ብቻ እንዳይመስላችሁ ደግሞ እንዴትስ ከክፉ ነገር የተጠበቀ ስርዓት ሲዛባ ኦርደር ሲዛባ ይሄ የእግዚአብሔር ሐሳብ አይደለም የመጀመሪያው ሰላምና ደስታ ይጠፋል ሁለተኛ ነገር ደግሞ ለክፉ እድል ፈንታ ይሰጣል ለምን መሰላችሁ ጠብና ክርክር ስለሚፈጠር ጠብና ክርክር ባለበት አለ ያዕቆብ ደግሞ በዚያ የክፉ ስራ ሁሉ አለ የክፉ ስራው ምንድነው መስረቅ ማጥፋት መግደል የክፉ ስራ ጠብና ክርክር እንዲፈጠር ያደርግና ደስታችሁን ይሰርቃል ሰላማችሁን ይሰርቃል እረፍታችሁን ያጠፋል ፍቅራችሁን ያጠፋል ትዳራችሁን ይገድላል ከዛ በኋላ ማለት ነው አያችሁ እግዚአብሔር ያስቀመጠው ኦርደር በሚከበርበት ቤት ግን ሰላም አለ ደስታ አለ እረፍት አለ ፍቅር አለ የእግዚአብሔር ባርኮት ሁሉ በዛ አለ ኦርደሩ እጅግ ያማረ ነው ሃሌሉያ ጌታ ይባረክ